እንግዲህ ይህ የምትመለከቱት ሰውዬ ወንጀለኛ ነው ማለት ነው። ይችን የምትመለከቷትን በምስሉ ላይ እህታችንን እንግዲህ ደብድቧት የት እንዳለች አይታወቅም። እሷም የት እንዳሉ አይታወቅም በአሁኑ ሰዓት ላይ ማለት ነው። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ደህና ናቸው? እኔ ጋር ሰላም ነው። ለቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ይችን በምስሉ ላይ የምትመለከቷትን ምስኪን እህታችንን ስደተኛ እህታችንን ማለት ነው። ይህ በምስሉ ላይ የምታዩት ወጠምሻ እንግዲህ እህታችንን መዲና ምነወራ በሚባል አካባቢ እንግዲህ ኢጃዛ ቤት አብረው የሚኖሩ ነበሩ ማለት ነው። እሱ እንግዲህ አከራይ ነው፣ እሷ ደግሞ ኢጃዛ ቤት ተከራይታ የምትኖር እህት ናት ማለት ነው። እንግዲህ ሴቶች ኢጃዛ ቤት ሲቀመጡ ያው እርስ በርስ የመጣላት፣ እርስ በርስ የመጨቃጨቅ፣ መፎካከር እንዲሁም ስሪ አትስሪ አርጊ አታርጊ በሚባል ምክንያት ብዙ ጊዜ እህቶች አንድ ጋር ኢጃዛ ቤት በሚቀመጡ ጊዜ ብዙ ጊዜ እንደሚጣሉ የታወቀ ነው። በዚህም ምክንያት እንግዲህ ይቺ እህታችን በተውሲላ ሁለት እህቶች ይጣላሉ። እነሱ እንግዲህ ሲጨቃጨቁ መጨረሻ ላይ አንዷ ተነስታ ሄዳ እሱን ትጠራዋለች። እሱ ውጭ ነበር አጋጣሚ ማለት ነው። ከዛም መጥቶ እንግዲህ እሷ ደግሞ ሲጨቃጨቁ የልጆቹን ሪከርድ እያደረገቻቸው ነበር ማለት ነው። ምክንያቱም እየተጣሉበት ያለው ንብረት የሁሉም አይደለም፣ ስራ ቦታ ያለች የአንዲት እህት ነው። እሷ ደግሞ ተውሲላውን አንስተሽ አስቀምጭልኝ ብላኛለኝ ያችኛዋ ስራ ቦታ ያለችው ጓደኛዬ በማለቷ እንግዲህ እነሱ ሲጨቃጨቁ እሷ በመሀል ያንን ሪከርድ አድርጋለኝ ማለት ነው። ይህን ሪከርድ ለምን አደረግሽ በሚል ሰበብ እንግዲህ እህታችንን በብረት ደብድቧት ጥርሷንም አውልቆ ፈንክቷትም አፏን አፍኖ ጩኸት እንዳይሰማ ደብድቧት እንግዲህ የት እንዳለች አይታወቅም። ትሙትም ትዳንም የሚታወቅ ነገር የለም ማለት ነው። በጣም ያሳዝናል። እውነት ለመናገር በጣም ያሳዝናል። በጣም ነው የሚያሳፍረውም። ምክንያቱም ይሄ ወንድነት አይደለም። ይችን አንድ ፍሬ ልጅ መደብደብ ወንድነት አይደለም። ወይም ደግሞ አሁን እንግዲህ የት እንዳለች የሚታወቀው ነገር የለም። ግን በጣም ነው የሚያሳዝነው። በጣም ያሳዝናል። በጣምም ያሳፍራል ማለት ነው። እንዴት አንዲት ሴትን እዛውም በዚህ ልክ እያደርጋታል ማለት ነው። እንግዲህ እነሱ እንደሚናገሩት ከሆነ እየደበደባት ነበር። ጥርሷም ረግፏል ነው የሚባለው። ጭንቅላቷንም እንደፈነከታት ነው፣ በብረት እንደመታት ነው የሚናገሩት። ከዛ በመቀጠል ደግሞ እንግዲህ ጋዙን አንቦባውን ወይም ደግሞ ጋዙን ቤት ውስጥ ምግብ የሚበሰልበትን እሱን አንስቶ እንግዲህ እሱን አፈነዳለሁ፣ ቤቱን አያይዘዋለሁ፣ እናንተ ሌሎቻችሁ ውጡ ብሎን ወጣን ነው የሚሉት ግማሾቹ። ግማሾቹ ደግሞ እሷ ነው የሚሉት። ሁለት ቃል ነው እየተናገሩ ያሉት። ቤት ውስጥ የነበሩትም አብረው ስትደበደብ ቁጭ ብለው ሲመለከቱ የነበሩትም ሴቶች እንግዲህ እውነታውን ለመናገር ፈቃደኞች አይደሉም ማለት ነው። እና በጣም ነው የሚያሳዝነው። እንግዲህ እንደዛ ከተደረገ በኋላ እነሱ ወደ ውጪ ከወጡ በኋላ ለባልየው ደውለው ሚስትህ ሞታለች፣ እናም በፍጥነት ሚስትህ ሞታለች ድረስላት እንዳሉት ነው እንግዲህ ባልየው እየተናገረ ያለው ማለት ነው። በጣም ነው የሚያሳፍረው። መናገር በጣም ያሳፍራል። አንድ ወንድ ልጅ አንዲትን ምስኪን እህት በዚህ ልክ መደብደብ ወይም ደግሞ አሁን የት እንዳለች አይታወቅም። በህይወት ትኑር ትሙት የሚታወቀው ነገር የለም ማለት ነው። በጣም ነው የሚያሳዝነው። በጣም ያሳፍራል። የምር በጣም ያሳፍራል። በጣም ያሳዝናል ማለት ነው። እንዴት በዚህ ልክ ይችን የመሰለች ህፃን ልጅ መደብደብ አስፈለገ? ሲቀጥል ደግሞ ሰው እንዴት በተውሲላ ትላልቆች ናቸው መቼም ህፃን ልጅ የለም። ሰው በተውሲላ እንዴት ይጣላል? የተውሲላ ጸብ አያችሁት? ሴት የላከው ሞት አይፈራም ይባላል። ገባችሁ? እንግዲህ እሷ ናት ሄዳ ይቺ አንደኛዋ ሴት ሄዳ እሱን ከውጭ ጠርተው መጥቶ እንግዲህ ይሄ ወንጀል እንዲፈጸም ምክንያቷ እንግዲህ እሷ ናት። ገባችሁ? ባጠረው ባይመጣ ምናልባት ይህም ድብድብ ላይ ፈጸምባት ይችላል ልጅቷ ላይ፣ ይህም ወንጀል ላይ ፈጸም ይችላል። አሁን ልጅቷ የት እንዳለች አይታወቅም። እሷኑ ደግሞ ይችኑ ከውጪ ና ብላ የጠራችውን ሴት እንግዲህ ከወጡ በኋላ ቤት ሄደሽ ቤቱን ደሙን አጽጂ እንዳላት ነው። ጓደኞቿ እንግዲህ ሰምተናል፣ ሪከርድ አድርጎላታል። ሄደሽ ቤቱን አከራዩ ባለ ቤቱ እንዳያዩ ወይም የተከራየላቸው ሰው እንግዲህ ሁሉም ህገ ወጦች ናቸው።
ቤቱን ደግሞ እንግዲህ በአንድ የዘመዱ አይዲ ወይም መታወቂያ ነው ቤቱን የተከራየላቸው ማለት ነው። እንግዲህ ያ ዘመዱ ቤቱ በሱ ስም ስለሆነ የተያዘው ያ ዘመዱ የወንጀሉ እንትን እንዳይሆን ነው እንግዲህ ሄደሽ ቤት ውስጥ ደሙን አጣጥቢ፣ ደሙን አዝጂ ያላት ማለት ነው። በጣም ነው የሚያሳዝነው የሆነው ነገር፣ የተፈጸመው ወንጀል በጣም ያሳፍራል። እንግዲህ በምንኖርባት በዚች በሳውዲ አረቢያ ምድር ላይ ሴት ልጅ እንኳን ልትደበድቡ ቀርቶ ቀና ብላችሁ ማየት አይቻልም። ሴት ልጅ ክብር ናት። ማንም ሰው ቀና ብሎ ሊያያት አይችልም። ነገር ግን እኛ ሀበሾች በዚህ ልክ መዳፈር፣ በዚህ ልክ ድፍረት በጣም ነው የሚያሳፍረው የተፈጸመው ወንጀል ማለት ነው። ሁላችሁም ጸሎትና ዱዓ አድርጉላት። ይቺ እህታችን በህይወት ትኖር ይሆን ወይ ትሙት ትዳን ምን ትሁን የሚታወቀው ነገር የለም። እንግዲህ ባልየውም በተደወለበት ሰዓት ገጠር ነው የሚሰራው። እንግዲህ ከገጠር መጥቶ ቤት ውስጥ ገብቻለሁ፣ ቤቱ ደም በደም ነው። እንደገና ደግሞ በመስኮት አካባቢም ላይ ደም አለ እና ግን እሷን ላገኛት አልቻልኩም። ምንም ነገር ቤት ውስጥ አላየሁም ነው ያለው። ያው ይከብዳል እውነት ለመናገር። ያው እንግዲህ ሰው እከሌ ሞቷል ተብላችሁ ስትነገሩ ራሳችሁን መቆጣጠር አትችሉም፣ ትደነግጣላችሁ። ስንደነግጥ ደግሞ ምን እንደምናረግ ምን እንደምንይዝ እንደምንጨብጥ ነው የሚጠፋንና ኢብን ስልካችሁን እንኳን አንስታችሁ ማንጋ መደወል እንዳለባችሁ ነው የሚጠፋችሁ። እና በጣም ነው የሚከብደው የተፈጸመባት እህታችን ላይ ወንጀሉ ማለት ነው። እኔ በጣም ነው ያሳዘነችኝ። ከዛም አልፎ ተርፎ ደግሞ የሴቶቹን ጭካኔ ነው ያየሁት። የፈለገ ነገር ቢሆን አንድ ወንድ ነው፣ እነሱ 3 ናቸው። እሱን እንዴት መያዝ አቃታቸው? እንዴት እሱን መያዝ አቃታቸው? ቢያንስ እሱን እኮ ወይ ክላስ ገብተው በር መዝጋት ይችላሉ፣ እንደምንም ተናንቀው እሷን ማዳን ይችሉ ነበር። እነሱ ግን ቆሞ ነው የተመለከቷት። ልጅቷ በዛን ያክል በብረት ሲቀጠቅጣት ማለት ነው። ከዛም አልፎ ተርፎ እንግዲህ አንቡባውን አንስቶ አንቡባውን አንድጄ አቃጥላታለሁ፣ ቤቱንም አያይዘዋለሁ፣ እናንተ ውጡ ብሎን እኛ ወጣን ነው እያሉ ያሉት። ስለዚህ እቺ ልጅ በህይወት ብትኖር እንግዲህ ዛሬ 4 ቀኗ በህይወት ብትኖር ያለችበት ይታወቃል። እንግዲህ እዛው መንጠቃው ላይ አንድ ወንጀል ሲፈጸም ወይም ደግሞ ከተያዘችም በመጀመሪያ ደረጃ የምገባው እዛው ቅርብ ያለው ፖሊስ ጣቢያ ነው። ስለዚህ እነዛ ፖሊስ ጣቢያው ሄደው ሲጠየቅ እንዳልገባች፣ ሆስፒታልም እንግዲህ እዛ አካባቢ ያለው ሆስፒታል ውስጥ እንደሌለች ነው የተነገረ ያለው። ስለዚህ ይቺ ልጅ ምን ደረሰኝ ምን አደረሷት? ገባችሁ? ይሄ አሳሳቢ ነገር ነው። ምክንያቱም አሁን ወስደው በደውስ ቀብረዋት ቢሆን ይቺ ሴት ምን ላይ እንዳለች ማወቅ አይቻልም። በጣም ከባድ ነው። ምክንያቱም ሄደሽ ቤቱን ደሙን ጠቢ፣ ደሙን አዝጂ ያላት ወንጀሉ እንዳይገኝ ወንጀሉን ለማጥፋት ነው አይደለ ይሄ ሰውዬ። ስለዚህ ምናልባት ልጅቷን አንስቶ ሌላ ቦታ አስክሬኗን ስደብቋት ቢሆን የትስ እንዳደረሳት በምንድን ነው የሚታወቀው? ለምን አሁን እንደዚህ አይነት ወንጀል ሲፈጸም ቅድሚያ ፖሊሶች ስለሆኑ እንትን የሚሉት። እቺ ልጅ እንግዲህ ወይ ሆስፒታል ነው ልትሄድ የምትችለው ወይ ደግሞ እንግዲህ በህይወት ካለች ከተነሳች ወይ ሆስፒታል ነው ልትሄድ የምትችለው። እንግዲህ ጭንቅላቷ ተፈርክሷል፣ ጥርሷም ረግፏል፣ በብረት ተቀጥቅጣለች እና የት ልትሆን ትችላለች? ምክንያቱም አሁን ትናንት ፎቶዋ ተለጥፎ እንግዲህ ቀኑ ሙሉ አዳሩ ሙሉ መድን አካባቢ ያላችሁ ሰዎች ይቺ ልጅ ወደ እናንተ የምታውቁትን መረጃ ካለ ተብሏል። እንግዲህ ሌላ ሰው ጋር ብትጠጋ ይቺ ልጅ ለቤተሰቦቿ ያለችበትን ማሳወቋ አይቀርም። የምር በህይወት ካለች መቼም ለቤተሰቦቿ ያለችበትን ሁኔታ ማሳወቋ አይቀርም። ነገር ግን እህታችን ምን ላይ ናት? በህይወት አለች ወይ? የት ነው ያለችው? የት ነው የደበቃት? የት ነው ያደረጋት? የሚለው ነገር እንግዲህ ሁላችንም ሀሳብ ሆኖብናል። እንግዲህ እንቅልፍ ሳንተኛ ነው ያደርነው። ሳር ቤት እንግዲህ አይታችኋል። ያሁላ ፍጭት ያሁላ ነገር ሲደረግ ነው። እንግዲህ በተመሳሳይ የሌላ ሰው ፎቶ ተለጥፎ ነበረ። ምክንያቱም ያ የተደረገው ምንድን ነው የአካባቢ ልጆች ሁሉም መጥተው ምንድን ነው የሚሉት እናውቀዋለን፣ ቤተሰቦቹ እናውቃለን፣ እሱን እናውቃለን፣ ሙሉ መረጃ ይሰጣሉ። ነገር ግን ፎቶውን አምጡ ሲባሉ ፎቶውን መስጠት አይፈልጉም፣ ማንኛቸው ማለት ነው። እንግዲህ በዛም የተነሳ እነሳራ ሲስተም ተጠቅመው የሌላ ሰው ያም እንደዚሁ የስም መመሳሰል ያለውን ሰው ፎቶ አምጥተው ሲለጥፉት
ከዛ እሱ አይደለም ይሄ እሱ አይደለም እያሉ እየመጡ እና አውርዱ የእሱ ፎቶ አይደለም እሱ አይደለም በሚሉት እንትን ላይ እንግዲህ በዛም እየተነሳ እንግዲህ እነሱም አናወርድም ታውቁታላችሁ፣ ሁላችሁም እናውቀዋለን የምትሉት። ስለዚህ የእሱን ፎቶ እስካላመጣችሁ ድረስ የዚህኛውን ፎቶ አናወርድም ብለው እንትን በማለታቸው በመሟገታቸው እንግዲህ የዚህን የወንጀለኛውን ፎቶ ሳይወዱ በግዳቸው የሰፈሩ ልጆች አምጥተው ሰጥተዋል ማለት ነው። ያኛውን ለማስወጣት ይሄኛውን አምጥተው ሰጥተዋል ማለት ነው። እና አሁን እንግዲህ እሱ የት እንዳሉ ማወቅ አልተቻለም። እንግዲህ ደብዳቤው ወንጀለኛውም ልጅቷም እንግዲህ በህይወት ትኑር ምን ትበል የሚታወቅ ነገር የለም። እንግዲህ የእሱ ሚስቱም ስልኳን አጥፍታለች። ስልኳ ዝግ ነው፣ አይሰራም። ትከፍታለች፣ ትዘጋለች፣ ወሳብ ትገባለች፣ ትወጣለች። እንዲሁም እንግዲህ የእሱ ቤተሰብ የሚባሉ አካላቶች ስልካቸውን በመዝጋት ላይ ነው ያሉት ማለት ነው። ይህ ግን ከህዝብ ማምለጥ አይቻልም። ስለዚህ ልጅቷ ምን ላይ እንዳለች በመዲና አካባቢ የምትኖሩ ሀበሾች ይህን ነገር የማጣራት ግዴታ ይኖርባቸዋል። ምክንያቱም እንደ ሰውኛ እናስብ፣ ሴት ልጅ ናት። ስለዚህ በዚህ ልክ ወንጀል ተፈጽሞባት ይህንን ግለሰብ ወይም የእሱን ቤተሰቦች ለማጋለጥ የእሱን ቤተሰቦች ለመናገር የእሱን ቤተሰቦች ዶክሜንት ለመስጠት ለመደበቅ የምትጋጋጡ ሰዎች የምር በጣም ነው የምታሳፍሩት። ይቺ ደግሞ እንግዲህ ረህመት የምትባለው የነገሩ ቀስቃሽ ጸቡን አንሺ እሱንም ሄዳ ጠርታ እነሱ መሀል ገብቶ ይሄንን ወንጀል እንዲፈጽም ያደረገችው እሷ እንግዲህ እንደምትናገረው ምንም ነገር እንደማታቅ ነው ስደብቅ የነበረው። መጨረሻ ላይ ግን በተደጋጋሚ ማፋጠጥ ሲደረግባት ጓደኞቿም ደግሞ እሷ ጋራ እሱ የተለየ ግንኙነት እንዳለው ዘመዱ እንደሆነች ሲቀጥል ደግሞ አንቡባውን ላቃጠለው ስለሆነ አንቺ ሂጂ ውጪ፣ ከቤት ውጪ ሂጂ ሹፌር ጠርተሽ ውጪ ብሎ እሷን ቀድሞ እንድትወጣ እንዳዘዛት። ከዛም በመቀጠል ደግሞ እንግዲህ ከወጡም በኋላ ተመልሰሽ ሄደሽ እሱም ወጥቶ ሄዷል እንግዲህ። ከዛም በኋላ ግን ምንድነው ያደረግ ምን እንዳላት ነው ሪከርድ አድርጎ ሄደሽ ቤቱን ደሙን አጽጂ፣ ደሙን አጸዳጂ ቤቱን ብሎ እንዳላት እንዳዘዛት እንግዲህ ጓደኞቿ ሪከርድ አድርጎላት ሪከርዱን አብረው ሰምተዋል ማለት ነው። እሷ ግን ይህ ሁላ መረጃ ነው የደበቀችው። ምንም እንደማታውቅ ምንም መረጃ እንደሌላት ነው እያደረገች ያለችው። እና በጣም ነው የምታሳፍሩት። በጣም ነው የሚያሳዝነው። በሴት ሆናችሁ የሴትን ልጅ ሀቅ ለመደበቅ የምትሞክሩ ሰዎች የምር በጣም ነው የምታሳፍሩት። ይችን የመሰለ ልጅ በዛ ልክ ተቀጥቅጣ በዛ ልክ እንደዛ ወንጀል ተፈጽሞባት እናንተ ጭራሽ ለሱ ወግናችሁ መረጃ ለመስጠት እንደዚህ የምትጋጋጡ ሰዎች በጣም ታሳፍራላችሁ። የምር በጣም ነው የሚያሳፍረው። በዚህ ልክ መሆን የለበትም። እንደዚህ ማድረግ የለባችሁም። ስለዚህ ተበዳይ ናት ልጅቷ። በደሏ ሊሰማላት ይገባል። ሁላችሁም ይህንን ግለሰብ የምታዩ ይህን ግለሰብ የምታውቁ ሰዎች ዞሮ ዞሮ የትም ሊሄድ አይችልም። በየኢጃዛ ቤቱ ነው ሊደበቅ የሚችለው። ስለዚህ መናገር እንኳን ባትችሉ በትክክለኛ አካውንታችሁ እንኳን መናገር ባትችሉ ፌክ አካውንት ከፍታችሁ ልጁ ያለበትን ሁኔታ ብቻ አሳወቃችሁ ያን አካውንት መዝጋት ትችላላችሁ። አካውንታችሁ ደግሞ ፍርሃት የሚያድርባችሁ ከሆነ ሎኬሽኑን ዝጉትና ከዛ ዶክሜንቱን ለሌላ ሰው ሰጥታችሁ እናንተ ያንን አካውንት ከስልካችሁ ላይ ሪሞቭ አድርጋችሁ ማጥፋት ትችላላችሁ ማለት ፈልጋለሁኝ። እና ፍትህ ለዚች እህታችን፣ የምር ፍትህ ለዚች ለእህታችን። ሁላችንም እህቶች አሉን። ሁላችንም ሴቶች ነን። እህት አለን፣ ልጅ አለን፣ ነገም ልጅ ልንወልድ እንችላለን። ስለዚህ የሴትን ልጅ ግፍ ለመደበቅ የምትሯሯጡ ሴቶች በጣም ነው የምታሳፍሩት። ብትችሉ እናንተ ተከራክራችሁ የልጅቷን ፍትህ እንድታገኝ ማድረግ ሲገባችሁ ጭራሽ ወንጀለኛውን ለመደበቅ የምትሄዱበት መንገድ በጣም ነው የሚያሳፍረው። እና እባካችሁ ይህንን በምስሉ ላይ የምታዩት ግለሰብ የምታውቁ ሰዎች
ለህግ አሳልፋችሁ ስጡ። ወይም ደግሞ እንግዲህ በኮሚቴ ነገሩ እንዲፈታ ለኮሚቴውም ያለበትን ሁኔታ ማሳወቅ ትችላላችሁ። ለምንድን ነው ኮሚቴ ማለት ነው? ፍትህ ለእህታችን ሁላችንም እኛ ላይ እንዲደረግ የማንፈልገውን ነገር ሰዎች ግን ሌላ ሰው ላይ ሲያደርጉት እንደምንም የምንቆጥር ሰዎች የምር በጣም ነው የምናሳፍረው። እና ለምንድን ነው ለሀቅ ማንቆመው? ለምንድን ነው ከእውነት ጎን ማንቆመው? ለምንድን ነው በዚህ ልክ? በጣም ነው የሚያሳፍረው የምር ማለት ነው። እና ሳሬን ትናንት ዘግዝቃችሁ ስትሰድቡ ዘግዝቃችሁ ብዙ ነገር ስትናገሩ ነበር። ሳሪ እኮ ምንም ለእሷ የተለየ ምንም የላትም። ገብታችኋል? ለእሷም ልክ እንደኛዋ እንደ ኢትዮጵያ እህቷ ናት። ግን እሷ ያንን ነገር ያደረገችው ወንጀለኛውን አሁን የዛኛው ሰውዬ ፎቶ ባይለጠፍ ይህን ወንጀለኛ አሳልፋችሁ አትሰጡም ነበር። ግን ያኛው ፎቶ ሲለጠፍባችሁ አናቀውም ስትሉ የነበራችሁ ሰዎች ሁላችሁም እሱ አይደለም እያላችሁ መጥታችሁ ስትመሰክሩ ነበር። እና ሰውን አትፍሩ፣ ፈጣሪያችሁን ፍሩ። ሰውን አትፍሩ፣ ፈጣሪን ፍሩ። ለሀቅ ደግሞ ቁሙ፣ ከሀቅ ጎን ቁሙ። እውነት መቼም እውነት ናት፣ ብትመነምንም አትበጠስም። እና እንግዲህ ውድና የተከበራችሁ የቻናሌ ተከታታዮች ይህን ግለሰብ እንዲያዝ የሁላችንም አስተዋጽኦ ይኖራል። ቻናሉን ላይክ፣ ሰብስክራይብ፣ ሼር አድርጉት። ምናልባት የሚያውቀው ሰው ሊኖር ይችላል። ብዙ ሳኡዲ ላይ ቲክቶክ ስለማይሰራ ምናልባት ቲክቶክ ተጠቃሚ ከሌላችሁ በየዩቱባችሁ ሁላችሁም ማሰራጩት ነው ማለት የምፈልገው። ፍትህ ለእህታችን፣ ፍትህ ለእህታችን። የእህታችን ሀቅ ይውጣላት፣ ወንጀለኛው ይያዝ። አመሰግናለሁ ውዶች።